ሳድስ ኬሲል ማይንድ ካባል ስፒሪት የሞሮስ ስፒሪት የሰዎችን ማይንድ ሲዘጋ ስሜታዊነት ብቻ መንገድ ላይ ይቆማል ማለት ሆኗል። ሰግጧል። ምንም ነገር ማንንም ምክር መስማት አይፈልግም። ለመፈመስ ከፈለክ ማንንም እንዳሰማ ቀጥታ የምትፈልገውን ነገር ብቻ ፈጽም። ግብረ ሰዶምን ቢሆን በአደባባይ ፈጽም ትታወቃለህ። ለዞምቢነት ነው የሚቀያይራቸው። አጥንታቸውን ይሰባብረዋል። ድራጉ ራሱ ጥንንንንንን ነው። አጥንታቸው ውልግድግድግድ ነው የሚለው። የሚገርመው የደም ቧንቧዎቻቸው ኖርማሊ ይዝረከረካሉ ማለት ልክ የሆነ ዝልግልግልግ እንደሚል አንጎላቸው ብሬን ሴሎቻቸው በጠቅላላ ነርቨስ ሲስተሙ በጠቅላላ አውት ኦፍ ዩዝ ነው የሚያደርገው ድራጉ። ማንንም እንዳሰማ ግብረ ሰዶም በአደባባይ ላይ የምትፈጽም ጸረ እግዚአብሔራዊ የሆንክ ምንም አይነት የእግዚአብሔር የቃል እውነት አእምሮህን እንዳይቆጣጠር ዝጋው ማለት ነው። የኢትዮጵያ ሕዝብ እኮ ሲባልግም እኮ ጥግ ድረስ ነው የሚባልገው። ባይዘው ይሄ ስግጥ ድድብ ዝግት አእምሮን ድፍን አድርገው ማንንም እንዳሰማ የሚጮሁ አሉ። ደግሞ አነቃቂ ተናጋሪ ነን ብለው የሚጮሁ አሉ። በጣም የሚጮሁ ጣዖት ቀንድ ያለውን ፍየል ተሸክመው እኮ ነው ሜዳ ላይ እየወጡ ያሉት። እንቀጥል። ክቡራትና ክቡራን የሣድስ ቤተሰቦቻችን፣ ስለዚህ ዛሬ ደግሞ ከቅዱስ መጽሐፍ ስክሪፕቸርስ እየወሰድን እዛ ላይ ምቀኝነትንና ቅንዓት፣ በጎ ሕሊና ማጣት በጣም ብዙ ሳይታወቅ የተሰገሰገ ጠማማ መንፈስ ነው የሚቆረጠው በዚህ ሰዓት ላይ በዚህ ትምህርት ማለት ነው። እና በጣም ብዙ ሰው ከዚህ ካላወቀው ነገር ነፃ ይወጣል እና ነፃ ይወጣል። ከዛ ብዙ ነገር ይፈታል። በህይወቱ ላይ የቋጠረበት ነገር በጠቅላላ ሲፈታ ይታየናል። በዚህ ዙሪያ ላይ ደጋግመን ስንሰራ ደጋገመ ሲስተም ስርዓት ይዘረጋል ማለት ነው ነፍሳችን። ይሄን በተመለከተ በጣም ጠቃሚ የቅዱስ መጽሐፍ ስክሪፕቸርስ ወይም ጥቅሶች ወይም ነቅለን አውጥተን ከምናያቸው ኃይለ ቃላቶች መካከል አንደኛው በመጽሐፈ ምሳሌ ምዕራፍ 14 ከቁጥር 30 ላይ የተቀመጠው ኃይለ ቃል ለዚህ በጣም የሚጠቅመን ይሆናል ማለት ነው። ምን ይለዋል? ቁጥር 29 ላይ ለትዕግስተኛ ሰው ብዙ ማስተዋል አለው ይልና ቁጡ ግን ስንፍናውን ከፍ ከፍ ያደርጋል ብሎ ያስቀምጣል። ይሄ ስንፍና የሚለውን ኬሲል ወይም ካባል የሚል የዕብራይስጥ ቃል እንዳለው አንድ የሆነ ቪዲዮ ላይ በደንብ አድርጌ ትላንት ሳስተምርበት ነበረ። ይሄ በተለምዶ አሁን ሰሞኑን የተነሳ ቃል ድድብና ድድብ ስግጥ የሚል ቃል ማለት ነው። ልጆቹ ባላወቁት ነው ባይዘው ያውቀውት አይደለም። ምክንያቱም ሳያውቁት ይሄን ቃል አሁን እንደ መሪ ቃል ተደርጎ እንዲያዝ ተደርጓል ማለት ነው። ድድብና ስግጥና ድድብ ማለት ዝግት ያለ አእምሮ መያዝ ማለት ብሎኬድድ ነው የሚለው በእንግሊዘኛው። በዕብራይስጡ ደግሞ ኬሲል ብሎ ነው የሚገልጸው። ኬሲል እንደገና ደግሞ ካባል ብሎ ይገልጸዋል። እነዚህ ምን ማለት ናቸው? ካባል የሚለው እንዴት እንደማለት ነው? ጸረ እግዚአብሔራዊ ልብ የያዘ የእግዚአብሔር ቃል እውነትን ለመረዳት የማይፈቅድ ትርጓሜ እኮ ደደብ የሚለው የማይፈቅድ በእግዚአብሔር መንግስት ላይ ለአመጽ የሚተባበር ኬሲል ካባል ብሎ ይገልጸዋል። ካባል ኬሲል የሚለውን የደደብ ወይም ስንፍና አሁን ደጋግሞ በዮሐንስ ራእይ በዚህ በመጽሐፍ ምሳሌ ሰነፍ የሚለው አሁን እንግዲህ ቃሉን አባቶቻችን ወደዚህ ወደ አማርኛ ሲተረጎም ደደብ የሚለውን ቃል ላለመጠቀም ነው ባይዘወይ እንጂ ይሄ ሰነፍ በልቡ ሲል ደደብ በልቡ እንደማለት ነው። ማለት ድድብ ያለ ስፒሪት ነው፣ ብሎኬድድ ነው። እንግዲህ ያው ደደብ የሚለው ቃል ካየነው ቃሉ መሰረት የሚያደርገው በሬ ከታረደ በኋላ ወይ ፍየል በተለይ ከታረደ በኋላ ስጋው ቆዳው ላይ ይቀራል። ጎበዝ አራጅ ገፋፊ ሲሆን ምንም ስጋው ቆዳው ላይ እንዳይጣበቅ አድርጎ ነው የሚገፋው። ክሽ አድርጎ ይገፋዋል። ነገር ግን በጣም ሰነፍ ቆዳ ገፋፊ ግን ስጋውን ቆዳው ላይ ያስቀረዋል። ቆዳው ላይ የቀረው ስጋ ወይ አትበዩ ወይ ደግሞ ለቆዳው አይጠቅምም። በጣም ብዙ ከበሮ ሲሰራ የሚያስቸግረው ድምጽ የሚረብሸው ነገር የተጣበቀው ይደርቃል። ከሆነ ጊዜ በኋላ መፈቅፈቅ ስለማይችል ቆዳው ይቀደዳል። ከዛ ይደርቅና ለቆዳው ድምጽ
ለምሳሌ ቆዳው ወደ ሌዘር የቆዳ ልብስ ለማድረግ ለማለስለስ በጣም ከሚያስቸግሩ በተለይ ከበሮ ሲሰራ በጣም ከሚያስቸግሩ ነገሮች መካከል አንዱ ይሄ ነው። ድምጽ ይረብሻል። ስለዚህ ምን ይደረጋል? ይሄ ደደብ ነው ይባላል። ደደብ ነው፣ ደድቦ የቀረ እዛ ላይ ተጣብቆ የቀረ ነው። አንድ ነገር ላይ ነው ተጣብቆ የሚቀረው። ሳድስ እና ማይንዱ በመጽሐፍ ቅዱስ ላይ ኬሲል የሚለው ደግሞ የዲያብሎስ አእምሮ ይለዋል። በዕብራይስጥኛ እኮ ደደብ የሚለውን አሁን እዚህ ጋር ሰነፍ ብሎ የሚነግረን ደደብ ወይም ደግሞ የተዘጋ አእምሮ የሚለውን የሚነግረው ምንድነው? የዲያብሎስ አእምሮ፣ የሰይጣን የዲያብሎስ አእምሮ። ለምን የዲያብሎስ አእምሮ ደድቦ የቀረ ነው። አንድ ነገር ላይ ነው የተጣብቆ የቀረው። እግዚአብሔርን ጥላቻ ላይ ብቻ ነው የሚያረገውን ነገር በጠቅላላ ሰውየውን ለመርዳት ይመስለዋል። የሚያረገው አይደለም፣ እግዚአብሔር ላይ ለማሳመጽ ነው። ባይዞር ኩሳን መናፍስቶች የሰው ልጅን ኃጢአት፣ በደል፣ ክፋት የሚያሰሩት በእነሱ ቤት እግዚአብሔር ላይ እያሳመጽኩኝ ነው። በቃ ጥላቻው በቃ እግዚአብሔር ላይ ያለው ክህደትና ጥላቻ ተጣብቆ የተቀመጠ አእምሮ የእግዚአብሔርን ቃል ለመቀበል የማይወድ ይለዋል ኬሲል የሚለው rejecting the one who rejects the word of God ይለዋል ኬሲል። ደደብ የሚለው ሰነፍ የሚለው አሁን እሱ ላይ የምናየው ማለት ሰነፍ እያለ መጽሐፍ ምሳሌ ላይ ካየ ኬሲል ካባል እያለ እንደሚል ልናቅ ይገባል። ምክንያቱም ኦሪጂናሉ መጽሐፍ የተጻፈው ወይ በዕብራይስጥ ነው ወይ በግሪክ ቋንቋ ነው። ስለ ትርጓሜ የምንወስደው ከነዚህ ነው ማለት ነው። ሌላው ይሄ ደደብ ወይም ሰነፍ አሁን በሚለው የተቀመጠው ቃል አንዱ በግሪክ ያለውን ካየነው የቃሉ መሰረት ሞሮስ ነው የሚለው። አንዳንዴ ሞሮን ምንድነው ሞሮን ይባላል በቃል ራሱ ከእንግሊዘኛ ሞሮን የሚለውን ይወስዱታል። ግን ኦሪጂናል ቃሉ ሞሮስ ነው። ሞሮስ በጥንት የግሪክ አማልክቶች ላይ የሰውን አእምሮ የሚዘጉ መናፍስቶች ሰው ለምሳሌ ኢቭን አበደ ምናምን የሚለው ቃል ሲመጣ የሞሮስ ስፒሪት ተቆጣጥሮት ነው ብለው የሚሉት እና ይሄ ማይንድ መስራት እንዳይችል ምን አድርገውታል ማለት ነው? ዘግተውታል ማለት ነው። ሶ ድድብና በኢትዮጵያ ውስጥ ፎርማሊ አሁን ቦታ ይዞ ድድብ ስግጥ እያላችሁ የሚል ባለማወቅ ነው። ባይዘወይ ልጆቹ ላይ ቅንነት አያለው። ይሄ ልጅ ላይ በተለይ በጣም ቅንነት አያለው። ቢነገረው ሊሰማ የሚችል ልጅ እንደሆነ በደንብ እኔ ልቤ ይቀበለዋል። ሶ ምንድነው ግን ካለማወቅ በትውልዱ ላይ ግን ድድብናን ይሄ ዝግት አእምሮን ድፍና አድርገው ማንንም እንዳሰማ የሚጮሁ አሉ። ደግሞ አነቃቂ ተናጋሪ ነን ብለው የሚጮሁ አሉ። በጣም የሚጮሁ እና ማንንም እንዳትሰሙ እነሱ የዘሩትን ዘር አሻሽሎ አመጣው። አንዱ ደደቡኑ ሰግጡ ብሎ አሻሽሎ አመጣው። ቀጥሎ የሚዞት የሚመጣው አንዱ ጄኔሬሽን ደግሞ ምን ይዞ ሊመጣ እንደሚችል ይኸውልሽ እንግዲህ አሁን በጣም አደገኛ ነገር ነው። ባይዘወይ ሳድስ በመጽሐፍ ቅዱስ ላይ ደደብ የሚለው የዲያብሎስ አእምሮ ማለት ነው። ስለዚህ ትውልዱ ምን ሆኑ እያለ ነው? የዲያብሎስ አእምሮ የያዙ የእግዚአብሔርን ቃል ለመቀበል እንዳትዘጋጁ፣ ለመፈመስ ለመታወቅ ከፈለክ አእምሮን ማንም እግዚአብሔር የሚገስጽህንም ነገር ለመስማት ዝግጁ እንዳትሆን ኢቭን ይላል። አሁን ለምሳሌ ይሄ ኬሲል የሚለው ትርጓሜ ላይ በዕብራይስጥኛ የመንፈሳዊ አባቶችን ምክርና ተግሳጽ ለመስማት የማይወድ አእምሮ ይለዋል። ስለዚህ ምን ማለት ነው? ሄርስታይ ስንፍና ድድብና ስግጥና ምናምን የሚለው የሚያያዘው ከዚህ ነው። ትውልዱን ደደብ ሁን ብለሽ ስትይው ማሰብ እንዳይችል ሁን። በተለይ የእግዚአብሔር ቃል በህይወት ላይ እንዳይሰራ ይሄ ነገር ሄዶ ምን ያህል የትውልድ ክራይሲስ ሊያመጣ እንደሚችል መታወቅ መቻል አለበት። እስከ ከፍተኛው የምቀኝነት ስፒሪት ማለት ያውም ያ ስፒሪት ባይ ዘ ዌይ በጣም አደገኛው መንፈስ ነው። የዲያብሎስ ምዕራባውያንን አሽመድ ብሎ ይጣሉ። ምዕራባውያን በጣም ከሚወደድላቸው ኔቸሮቻቸው መካከል አንዱ አፕሪሺየት ማድረግ ማድነቅ ምናምን ነው። ይሄ አፕሪሺዬሽን ዋን ፓርት ኦፍ ቅንነት ነው፣ ግን ፍጻሜው አይደለም። በጣም ምቀኛ ስለሆኑ ደግሞ የአፍሪካ አንጡራ ሀብት አፍሪካውያን እንዳይጠቀሙበት አይደለ? ቅንነት እኮ አይደለም። እርስ በርስ ያገዳድሉሻል፣ እርስ በርስ ያባሉሻል፣ እርስ በርስ ይሄ ደግሞ ከኬሲልና ከካባል ስፒሪት ማለትም ከድድብና መንፈስ የመጣ ነው። ለእግዚአብሔር ቃል የዘጉ ናቸው። አእምሯቸው በእግዚአብሔር ቃል ዊዝደም ውስጥ የገባ አይደለም፣ ተዘግቷል ማለት ነው። ተደድቦ ቀርቷል። ስለዚህ የአእምሯቸው ሞር አጋንንታዊ አእምሮ እየሆነ መጣ። ለዚህ እኮ ነው ስዕል ተሸክሞ አሁን ይሄ ጣዖት ቀንድ ያለውን ፍየል ተሸክሞ እኮ ነው ሜዳ ላይ እየወጡ ያሉት። ለዚህ እኮ ነው ፊታቸውን አሁን ቀንድ እያሰሩ አይናቸውን
ላይ የአውሬ አይን እየጨመሩ ይሄ ከዚህ በላይ ድድብና የለም እኮ። አሁን ደድብ ሰግጥ ስንለው ትውልዱ ቀጥሎ እንደ ምዕራባውያን ማንንም እንዳሰማ ግብረ ሰዶም በአደባባይ ላይ የምትፈጽም ጸረ እግዚአብሔራዊ የሆንክ ምንም አይነት የእግዚአብሔር የቃል እውነት አእምሮህን እንዳይቆጣጠር ዝጋው ማለት ነው። ዴሞኒክ ነው ባይዘዌ ንግግሩ ሰዋዊ አይደለም። አጋንንቱ ዓለም ሆን ብሎ በቲክቶክ ፕላትፎርም ያላወቁ ልጆችን ስለዚህ ምንም ትርጓሜ ያላወቁ ልጆችን በመጠቀም ይዞ እየተሰራ ያለ ፕሮሞሽን ነው። ይሄ በጣም አደገኛ ነው። ጸረ እግዚአብሔራዊ ነው የሚያደርገው ሄዶ ማለት ነው ትውልዱን። ለምን የተዘጋ አእምሮ ይፈጥራል። የተዘጋ አእምሮ ሲፈጥር ምቀኛ ሰው ይፈጠራል። ሳድስ ለምን ምቀኝነት ማለት እኮ ተስፋ ማጣት ማለት ነው። ተስፋ የቆረጠ ሰው እላዩን ተልትሎ ወንድ ነኝ ወደ ሴትነት ተቀይሬያለሁ ብሎ ሊልሽ ለምን የቀጣይ ህይወቱ ላይ ከሞተ በኋላ ምን እንደሚሆን ተስፋ የለውም። አምላክ የለሽነት ነው ያለው። ነገ ምን እንደሚሆን አያውቅም። ስለዚህ ተስፋ ስለቆረጠ የሚያደርገው ነገር እጹን እንደ አላይሻቸውም እንደ አሁን ዞምቢ ድራግ ተብለው አሜሪካ ውስጥ የሚጠቀሙት እንግዲህ እነዚህ ሰዎች ሰልጥነዋል ብለሽ የምትያቸው ናቸው። ዞምቢ ድራግ ማለት ወደ ዞምቢነት ነው የሚቀያየራቸው። አጥንታቸውን ይሰባብረዋል። ድራጉ ራሱ ጥምምምምም ነው። አጥንታቸው ውልግድግድግድ ነው የሚለው። የሚገርመው የደም ቧንቧዎቻቸው ኖርማሊ ይዝረከረካሉ ማለት ልክ የሆነ ዝልግልግልግ እንደሚል አንጎላቸው ብሬን ሴሎቻቸው በጠቅላላ ነርቨስ ሲስተሙ በጠቅላላ አውት ኦፍ ዩዝ ነው የሚያደርገው ድራጉ። ከዛ ራሳቸውን መቆጣጠር ስለማይችሉ ራስ ቅላቸው ወደ መሬት ያዘቀዝቃል። የሰውነት አንታይ ግራቪቲ ከግራቪቲ በተቃራኒ ያለው የእግዚአብሔር ጸጋ ይገፈፋል። የዛን ጊዜ እኒህ ሰዎች ምን የመሳሰሉ አሜሪካውያን ወጣቶች ዛሬ ላይ በዞምቢ ድራግ ወደ መሬት አቀውርቁረው ወደ መሬት አቀዝቅዘው ወደ ላይ ቀና ማየት አይችሉም። ይሄ ሜዱላ ኦብለንጋታ ሌላ ሲስተሙ በጠቅላላ ተበላሽቷል። ስለዚህ ልክ ወደ ዞምቢነት ነው የሚቀየሩት ማለት ነው። ዞምቢ ድራግ ይባላል። ይሄንን የተጠቀሙ ሰዎች አሁን አእምሯቸው ዋው ልንለው ነው አይደለም፣ ዘግቷል። ብሎኬድድ ደደብ የማይሰማ የእግዚአብሔርን ቃል የዘጋ ሆኗል፣ ሰግጧል። ምንም ነገር ማንንም ምክር መስማት አይፈልግም። ለመፈመስ ከፈለክ ማንንም እንዳሰማ ቀጥታ የምትፈልገውን ነገር ብቻ ፈጽም። ግብረ ሰዶምን ቢሆን በአደባባይ ፈጽም ትታወቃለህ ነው። it's very destructive by the way በጣም አደገኛ ነው። እኛ መንፈሳዊ አእምሮ ይዘን ነው ይሄን ነገር የምናወራው። ከእግዚአብሔር የቃል እውነት አንጻር ትውልዱን ወደ አጋንንት የሚቀይር በጣም አደገኛ ቲቺንግ ነው by the way። ይህንን በተመለከተ መጽሐፍ ቅዱስ ቅድም ባልነው በመጽሐፈ ምሳሌ ምዕራፍ 14 ከቁጥር 30 ላይ እንዲህ ብሎ ይለዋል። ቁጥር 29 ላይ ትዕግስተኛ ሰው ብዙ ማስተዋል አለው። ብዙ ማስተዋል ምንድነው ስቲ ሪያላይዝ ማድረግ፣ መስማት፣ ማድመጥ፣ ያደመጥሽውን ያነበብሽውን ሪያላይዝ ማድረግ፣ ማሰላሰል ጭንቅላት ይፈልጋል ማለት ነው። ዋው እሷ በጣም አስተዋይ ሰው ናት የሚባለው ደደብ ናት ከሚለው በተቃራኒ የቆየ ነው ማለት ነው። አስተዋይ ሊኖረን የሚገባው ለአንድ ነገር አእምሮን ያደደበ ሳይሆን አስተዋይ የሆነ ትውልድ ነው የሚያስፈልገን ማለት ነው። ለትዕግስተኛ ሰው ብዙ ማስተዋል አለው። ቁጡ ግን ግንፍል የሚል ተፈጥሮ ስንፍናውን ከፍ ያደርጋል። ከሲሉን ቅድም ያልነው ድድብናውን ከሲሉን ካባሉን ከፍ ያደርጋል። ለዚህ ነው እንቡር ሲል ሰው ተረጋጋ፣ አትበሰጫጭ፣ ተረጋጊ። ለምን ሳታቂው ይሄ ብስጭት በዚሁ ቢቀጥልና የሚከላከልልሽ ሰው ባይኖር ብስጭትሽ ሄዶ ካባል ማይንድ ይፈጥርብሻል፣ ዝግ ማይንድ ይፈጥርብሻል። ከዛ ማንንም አሰሚ ነገሮችን ሁሉ ብትገልጪው አረቦች ጋር በጣም የሚታየው አንዱ ባህል ይሄ ምድር ልቅ አፍ የሚባል ነገር ታያለሽ። በቃ ኢትዮጵያውያን ለሥራ ሄደው ወገቧን በእንጨት ሰንጥቃት አሽመድብና ይልካሉ። ለምን ሲባል ከፎቅ ወርውራው ልጥራ ልገላት ይችላል። ለምን ሲባል ከሲል ማይንድ ካባል ስፒሪት የሞሮስ ስፒሪት የሰዎችን ማይንድ ሲዘጋ
ስሜታዊነት ብቻ መንገድ ላይ ይቆማል ማለት ነው። ሳድስ ቲክቶክ ምንድነው የሚያደርገው? ስሜታዊ ትውልድን ክሬት ማድረግ። ምን አስተዋይ ሳይሆን ቁጡ። እግዚአብሔር እኮ መቆጣትን ይፈቅዳል። ተቆጡ ግን ይልና በቁጣችሁ ላይ ፀሐይ እንዳይጠልቅ። ምን ማለት ነው? ወደ አስተውሎት ተመለሱ። ወደ እንቡር ሲያደርግሽ ወዲያው ኮንትሮል ራስን። በጣም ትልቅ መንፈሳዊ ስጦታዎች መካከል አንዱ ነው ራስን መግዛት አይደል? በገላትያ 5 ላይ የተቀመጠው የመንፈስ ስራዎችም የተገለጡ ናቸው ይልና ቅንነት፣ በጎነት፣ የዋህነት፣ ርኅራኄ ምን ይልና ራስን መግዛት to control yourself ምን ማለት ነው? ስሜትሽ እንዳይገዛሽ። ስሜትሽ ጋር ያለችው ነፍስ ላይ ነው። ሁሌ ደጋግመን እንደምንለው የሰው ልጅ ስጋ፣ ነፍስና መንፈስ ነው ያለው። ስጋ ላይ አይን፣ አፍንጫ፣ እጅ፣ እግር እንዳለ ሁሉ ነፍሳችን ላይ ደግሞ ዕውቀት፣ ስሜት፣ ፈቃድ፣ ህሊና አሉ እንላለን ሁሌ ደጋግመን። ህሊና አንዷ ፓርት ናት አየሽ። ግን ዕውቀት ከሌለ ግን ስሜታዊነት ይገነፍላል። ቁጡ እምብር የሚል ስለዚህ መንፈሳዊ የምትባል አካል አለች። መንፈሳዊ አእምሮ አለ። አሁን በምንናገራቸው ትምህርቶች የበለጸገች ያደገች አይደለ? በሳድስ የመንፈሳዊ ትምህርቶች ያደገ መንፈሳዊ አእምሮ ያለው ሰው እንቡር ሲል አብያ እንደተናገረው ቁጣን አረጋጋው ብሎ ለራሱ ሲነግረው ራሱን ወደ መግዛት ይቀየራል። ራስን የመግዛት ትልቁ መንፈሳዊ ስጦታ ብሎ ገላትያ 5 ላይ ያስቀመጠው ራስን መግዛት to control, to govern ourselves። ራሳችን ውስጥ ምን አለች ማለት ነው? ስሜታዊነት አለች። እሷን ከገዛ ነው እግዚአብሔራዊነት ትቀድማለች በህይወታችን አይደለ? የእግዚአብሔር ባህሪ በእኛ ውስጥ መገለጥ ይጀምራል። በስሜት የሚነዱ ሰዎችስ ምታዩ ነው። በቃ በትንሽ ገንዘብ ሽጉጥ ይዞ ይመጣል ሰውዬው። በጣም አምነሹ ስንት ጊዜ ስትሰራ የነበረ ሰውዬ በ1000 ብር የተነሳ ማላማ ያረጋው ነገር የለውም። ይሄ ሰውዬ ምድረስ ይባል ብስሉ የሆነው የእግዚአብሔር አእምሮ በዛ ሳለ ጠፋበት። በቃ የተጋልና ያለ አይተው የዘር ማንዘሩ ይመጣበታል። ተረዳሽኝ አይደል? ያ ይመጣል፣ ያን ዘርዝረው ያመጣዋል፣ ያኛው ይመጣበታል፣ ገንፍሎ ይመጣል። ለምን ሲባል ዘሩን በትክክለኛ እግዚአብሔር ከዘር ማንዘር ጋር ያለውን ነገር እንዲቆርጥ መጸለይም ጥሩ ነው። ሳናውቅ በዘር ያልፎ ወደ ልጆቻችን ሳናውቅ የሆነ ጊዜ ገነፍላል። እኔ ሁሌ መጸለየው እግዚአብሔር አባትና አምላኬ ሆይ እኔ ላይ ያለው ድክመት ወደ ልጄ እንዳይተላለፍ እጸልያለሁ። ሁሌ እገዝተዋለሁ፣ አቆመዋለሁ። አንድ ሰው ጸሎት የሚወድ ከሆነ በዘሬ ላይ በአባት በቅድመ አያቶቼ በሆነ ቦታ ላይ በስሜታዊነት ምክንያት የመጣ ሰው የገደለው የዛ አያቴ ደም በእኔ ህይወት ላይ እንዳይኖር ስሜታዊነቴን ግደልልኝ ብሎ ሰውየው ምን ማድረግ አለበት? መጸለይ አለበት። የዚህን ጊዜ የተረጋጋው እግዚአብሔር መንፈስ በሰውየው ላይ መምጣት ይጀምራል። ሰው ያልተቆረጠ ነገር አለ ማለት ነው። እንቡር ብሎ ሲመጣ ባልተቆረጠው ነገር መንፈሳዊ ውስጥ ሆኖ ሰውየው የሚገለጥበት ይችላል። ያ እንቡር የሚለው ነገር ለምን? እግዚአብሔር ዘሩን እንዲቀይርለት ነው መጸለይ ያለበት። ስለዚህ እዚህ ጋር በመጽሐፍ ቅዱስ ላይ ይሄን ክፍል በደንብ ሲነግረን ለቁጡ ግን ስንፍናውን ከፍ 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 ያደርጋል። ከፍ ከፍ እንዳይል ስንፍና ማለት ድድብና ካሲል የሚለውን ያዡ። ከፍ ከፍ ብሎ አንቺን ከላይ ሆኖ እንዳይገዛሽ የክርስቶስ አእምሮ በልባችን ላይ እንዲኖር ሁሉ ጊዜ ማስተዋል ትውልዱ ላይ መጨመር አለብን ማለት ነው። ሳድስ ያ አስተውሎት በቲክቶክ የሚነዳውን በቲክቶክ ስፒሪት ገደል እየገባ ያለውን አሁን ልቅ ቢሆን ቲክቶክ ከዚህ በኋላ በአደባባይ ላይ ፍቶት ላይቭ ይሰራጭልሻል እዚህ ሀገር ላይ። የኢትዮጵያ ሕዝብ እኮ ሲባልግም እኮ ጥግ ድረስ ነው ይባልገው። ባይዘው ይሄንን ማህበረሰብ መቆንጠጥና ስርዓት ማስያዝ ካልቻለ ከባለገም ማንም ዓለም ላይ እንደ ኢትዮጵያ ባለጌ አይኖርም። ማንም በጣም አደገኛ ማህበረሰብ ነው። ለዚህ ነው እግዚአብሔር ሕግ በሕግ ያደረገው ሕዝቡን። ከባለገም እስራኤልም እንደዛ ነው። ሲባልጉ እስከ ጣዖት ማምለክ እስከ ምንም ድረስ ነው የሚጨክኑት። የኢትዮጵያ ሕዝብ እንደዛ ነው። ለዛ እግዚአብሔር ሕግና መከራ ያበዛበታል ሕዝቡ ላይ ስለሚፈልገው ማለት ነው ሕዝቡን። ይሄንን ሕዝብ ስርዓት ያስፈልጋል፣ መቆንጠጫ ነገር ያስፈልጋል ማለት ነው። ልክ ካረግንለት በዓለም ላይ በጣም እንደዛ የሚበላሽ ሕዝብ የለም። በልጆቻችን እድገት ላይ የእግዚአብሔር ቅዱሱ ኃይል እንዲመጣ ነገ ሄዶ ለምንም ነገር ምቀኛ ሲሆን ከዛ በኋላ አይን የለውም እስከ መግደል ሊሄድ ይችላል። ምቀኝነት ነው። ሰው ለራሱ ምቀኛ ከሆነ ራሱ ስጋዬን ተልትዬ ከወንድነት ወደ ሴትነት እቀይራለሁ ይላል። ለምን? እግዚአብሔር ለሰጠው ነገር ምቀኛ ነው፣ ትዕቢተኛ ነው። ምቀኝነትን ሰው እንዴት እንደሚረዳው አላውቅም። ሰው በራሱ ላይ ምቀኛ ነው።
ሰው በራሱ ላይ ምቀኛ ከሆነ ለማንም ሰው ምቀኝነትን ማቆም አይችልም። ግን ይሄ ምቀኝነት አይመስለውም። አየሽ ሰውየው ሐሽሹን በአፍንጫው በአይኑ በእግሩ በሲሪንጅ ያርገ ሲያስገባ ራሱ ላይ ምቀኛ ሆኖ መሆኑን አያውቀውም። ለምን? እግዚአብሔር የለም ብሎ ስለሚያስብ። እግዚአብሔር አለ ካለ እግዚአብሔር ላይ አይመቀኝማ። የለም ካለ ነው ምቀኝነቱ በደንብ የሚጎላለት። ስለዚህ ምን ያደርጋል? የለም ብሎ ስለሚያስብ ጀጅ የሚያደርገኝ የለም፣ ማንም ስለኔ የሚመለከተው የለም የሚል ጀጅመንቱ ስለሚገባ ሐሽሽ ስጋውን ቀዶ ሁሉ ቢጨምር በላዩ ላይ ያለው ምቀኝነቱ እስከዛ ድረስ ሊገልጠው ይችላል። እና ደድብ ፈምስ ምትይ ህዝብ ሄዶ መጨረሻ ላይ እኮ እንዲህ ነው የሚሆነው። በራሱ ላይ ምቀኛ የሆነ ሰው ለማንም እድገት ጠር ነው፣ ለማንም አይሆንም ባይዘው ማለት ነው። ስለዚህ ምንድነው በፕሮቨርብ 14:30 ላይ የተቀመጠው ይሄ ቤዚክ ነገር ያንን ይገልጻል። 30 ላይ ምን ይለዋል? ትሁት ልብ የሥጋ ሕይወት ነው፣ ቅንዓት ግን አጥንትን ያነቅዛል ብሎ ያስቀምጠዋል። ካንሰር ወደ ካንሰርነት ይቀየራል። that's why ቅንዓት አሁን እነዚህ ሰዎች ከፍተኛ ሐሽሽ የሚጠቀሙ ሰዎች፣ ከፍተኛ ሲጃራ የሚጠቀሙ ሰዎች በራሳቸው ላይ ምቀኛ ናቸው። አይመስልም? አልመሰላቸውም። እኔ ምቀኛ አይደለም ይላል። ራስ ላይ ምቀኛ ነህ። ሳምባህ ላይ ተመቅኝተ ነው። ጤና ላይ ምቀኛ ነህ። ለምን? እስከ ካንሰር ድረስ ይመጣል ይላል እኮ። ቅንዓት ግን አለ አጥንትን ያነቅዛል፣ የአጥንት ካንሰር ያስይዛል። ከዚህ ጠቁሜ እንደሆነ አላቅም። ጥናት ተደረገና አንድ ጥናት ከዚህ ጋር አይገናኝም፣ እነሱ መጽሐፍ ቅዱስ ስለማያነቡ። ከዛ ጥናቱ ምን ይላል? በቅንዓት በጣም የሚከነከኑ ሰዎች በአብዛኛው ለአጥንት ካንሰር የተጋለጡ ሰዎች ሲጠና ቅንዓት ላይ ኤክስትሪም የሆነ ምቀኝነት በህይወታቸው ላይ ነበር ይላል ጥናቱ። ገብቶ ማንበብ ይቻላል። ሳድስ በጣም የሚደንቀኝ እሱን ከእግዚአብሔር ቃል ላይ ደግሞ የተቀመጠ ነው። ቅንዓት አጥንትን ያነቅዛል። ማንቀዝ ማለት ካንሰር፣ የአጥንት ቦን ማሮ ካንሰር ድረስ ቅንዓት ይዞ ይሄዳል። ለምን ሲባል ቅንዓት በሚሰራ ሰዓት ሰውየው ይሄ ልክ ለጤና ፋይት የሚያደርጉትን የነጭና ተከላካይ የደም ሴሎችና ሆርሞናዊ ግብአቶችን በጠቅላላ ቁጥራቸው እየሟሸሸ ይመጣል። እየሟሸሸ የመከላከል አቅማቸው እየደከመ ተፈጥሯዊ ጸጋቸው ሙድለስ እየሆነ አበላላቸውም ደግሞ ከሙዳቸው ጋር የተመጣጠነ ነገር አይበሉም። ይሄ ማለት ሙድሽ እኮ ይጠይቅሻል። ዛሬ ላይ ቸኮሌት አማረኝ ካልሽ ባይዞች እንቅላትሽ የነገረሽ ያለው የሆነ የስጋሽ ክፍል ላይ ከቸኮሌት የምታገኘውን ፕሮቲን ዝርያ ፈልጎታል እያለሽ ነው። በምቀኝነት ላይ የሚኖሩ ሰዎች ግን ምንድነው ይሄንን አንጎላቸው ብሬን እንኳን ይሄንን አገልግሎት አይሰጣቸውም። ስለዚህ ምን እንደሚያስፈልጋቸው ሰውነታቸው አያውቅም። ስለዚህ የመከላከል አቅማቸው ሰውነታቸው ይዳከማል። የሄዱና ከመቀኝነት የተነሳ የምግብ ኢንትረስታቸው ሁሉ ይጠፋባቸዋል። እሺ በጣም በብዙ ኢፌክት ውስጥ ስጋን እስከ ካንሰር ሊያደርስ የሚችል አታክድ የሆነ ነገር ውስጥ ሲገቡ ሰዎችን ታያለሽ ማለት ነው። መጽሐፍ ቅዱስ በዛ ያስቀምጠዋል። ቅንዓት የዲያብሎስ መውጊያ ጦር ነው። ሰውየውን ሊወጋው ከፈለገ ዲያብሎስ ምን ያደርጋል? ምቀኛ ያደርገዋል። በቃ ሊወጋው ጀመረ ማለት ነው። ምቀኝነት፣ ቅንዓት፣ በሰው ማግኘት፣ በሰው ስኬት። ልክ ሰውየው ተሳካለ ሲባል ብሎ የሚጀምረው ልቡ ከመገለባበጥ ነው የሚጀምረው። ቁም እዛ ጋር ቁም፣ በቃ ሊገባ ነው። በሩ እየተከፈተ ነው። የሆነ በር ሌባ ሊገባ ሲል በሩን የሚዘነጥለው አይነት ነገር በር እየከፈትክ ነው። ስለዚህ ቆመህ አስብ። ለራስ ምቀኝነት ይሄ ነገር አማረኝ ማለት መጥፎ የተባለ ሱስ ሊሆን የሚችል ነገር አማረኝ ሳበኝ ሱሴ ምናምን እያለ መጣረን ቆመህ አስብ። በራስ ላይ ምቀኛ እንድትሆን ዲያብሎስ እየሰራ ነው። በራሱ ላይ ምቀኛ ሰው ስጋውን ምንም አድርጎ ሊተለትለው ይችላል። ከዛ በኋላ ለሰው ምቀኛ ማይሆንበት ምክንያት የለም። ይሄንን በፕሮቨርብ ላይ በደንብ አድርጎ አስቀምጦታል። ስለዚህ ትሁት ልብ ግን የሥጋ ሕይወት ነው ብሎ ይናገረዋል። የምቀኛውን ተቃራኒ የዳዊት ልብ ምንድነው አለን? ትሁት ልብ ነው። ዳዊት ከነበረው የትህትና ልብ የተነሳ የሥጋ ሕይወቱ የሥጋው ጤናው በጣም ረጅም ጊዜ ተጠበቀለት የነበረ ሰው፣ በጣም ትሁትና የእውነት ቅን የእውነት ምቀኝነት በሕይወታቸው የሌላቸው ሰዎች እንደው ሲሞቱ ራሱ በቃ ተንፍሶ ሄደ ነው የሚባለው። ብሎ እኮ ነው በዛ ሄዱት ጋሼ ይባላል። ለምን ሲባል የሥጋቸው ጤና ራሱ የተፈወሰ ነው። የቅድሙ የካንሰሩ ተቃራኒ ማለት። ምቀኝነት ግን አለ ካንሰር ይሆናል። ትህትና ደግሞ ሥጋን ምን ያደርጋል? ይጠግናል፣ ይፈውሳል።
ስለዚህ ምን ከሆነ በሽታ ላይ አልተላቀቁም። እረ የሆነ ዓመት ሙሉ በበሽታ የተሰቃየውን እንዴት ይሻለኛል? አንደኛው ነገር ምቀኝነት ያደረግንበት ሰው በህይወታችን ካለ ንስሐ መግባት ያስፈልጋል። ምቀኝነት የሚሰማንም ከሆነ ስጋ ፈውስ ያጣል። ስለዚህ ሁሉ ጊዜ የይቅርባይና ምቀኝነት አልባ ህይወት በህይወታችን ላይ እንዲኖር ራሱ ምቀኝነት በሰው ላይ መመቀኘት ብቻ የሚመስለው ከሆነ በጣም ተሳስቷል። በራሱም ላይ ምቀኛ ትውልድ ነው ሐሽሽ እየጨሰ ሳምባውን በድራግ እየጨረሰ ያለው በራሱ ምቀኛ ነው። ለራሱ ምቀኝነት የዳዊት ልብ ላይ ትህትና የሌለው ማለት ነው። ምቀኝነት ለሰው ክብር የማይሰጥ ማለት ነው። ምቀኛ እድሜ የጠገቡ ሰዎችን በእድሜ ባለጸጋዎችን ዕውቅና አይሰጥም። ከወንበር እንኳን አይነሳም። የድሮ አባትነትና ልጅነት ከወንበር የሚነሳ ግርዝቅ ብሎ የሚያጥበው ማለት ትሁት ነው ማለት ምቀኛ አይደለም ሳድስ ማለት ነው። አይደለም ማለት ምቀኝነት ካለበት ሰውየው ምንም ነገር ሊያደርግ ይችላል። ባይዘወይ ማለት ነው። ሰውየው ምንም ነገር ሊያደርግ ይችላል። ሰውየው ምቀኛ አይደለሁም ብሎ የሚለው ሰው እኒህን ነገሮች ሁሉ በህይወቱ ላይ ካሉ አንዱ ምቀኝነት ህይወትን ያነቅዛል። ይሄ መታወቅ መቻል አለበት። አንድ ብቻ ልጨምርና ከዛ በቀጣዩ ደግሞ በደንብ ስለምናይ እየቀጠልን እንሄዳለን። ቅዱስ መጽሐፍ ላይ የሚጠቅስልን በያዕቆብ መልእክት ምዕራፍ 3 ላይ የተቀመጠ በጣም የሚገርም ኃይለ ቃል አለና እዛ ላይ ያለው ነገር በእጅጉ ስለሚጠቅመን ምዕራፍ 3 ከቁጥር 6 ላይ እንዲህ ይላል። ቁጥር 5 ላይ እንዲሁም አንደበት ደግሞ ትንሽ አካል ሆኖ በታላላቅ ነገር ይመካል፣ እነሆም ትንሽ እሳት እንዴት ያለ ትልቅ ጫካን ያቃጥላል። የድና ቁጥር 6 አንደበትም እሳት ነው፣ አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ከዛ ስጋን ሁሉ ያሳድፋል ይልና የፍጥረትን ሩጫ ያቃጥላል ይልና በገሃነምም ይቃጠላል። ይሄ በጣም የሚገርም ነገር ነው የሚነግረን። እነዚህ አሁን አንደበት ክፉ አንደበት የሰውን ቅስም ስብርብር የሚያደርጉ ሰዎች የሆነ ሰዓት ላይ በእድሜሽ ላይ ወደ ኋላ ሂጂና የሆነ መምህር እስከ ዛሬ በጥሩ ሁኔታ ማታስታውሹ መምህር አለ አንቺ ባለፈው ስትኒ ስለሰማሁኝ ማለት ያ ሰው ለምን ይመስልሻል? ዝም ብለሽ አሁን ከጭንቅላትሽ ላይ ያልጠፋው የተናገረሽ ንግግር አይደለ ወይ? የሚናገረው ቅስም ሰባሪ የሆነ ንግግር ላይ መሰረት ያደርጋል። ያ ንግግር ከየት ይመጣ ይመስልሻል? ከምቀኝነት የመጣ ነው። ባይዘው ያንቺን ነገ ትልቅ ቦታ ትደርሳለች ብሎ ተስፋ ቢያይኖሮ ወይ ደግሞ እሱ ተስፋ የሚታየው ሰው ቢሆን አንቺ ላይ አይመቀኝም። እኔ ሁሌ የምለው ነገር አለ። የሚያድግ ሰው በጣም በተቻለ መጠን ጥንቃቄ የሚያደርገው የሚያድግ ሰው ላይ ነው። በተቻለ መጠን የመጨረሻ ማክሲመም ጥንቃቄ ያደርጋል። ምክንያቱም ልጁ ያድጋል፣ ይቀየራል። ሳምዌር ላገኘው ይችላል ልጁን። ይሄ መምህር በአንቺ አእምሮ ላይ ኔጌቲቭ ፕሪንት አድርጎ ያስቀመጠበት ዋነኛው ነገር በምንም አይደለም፣ በአንደበቱ የተናገረው ነገር ከምቀኝነት የተወለደ ነው። ያ ደግሞ ምን ይላል መጽሐፍ ቅዱስ ላይ? አንደበት እሳት ነዋል። ብዙ ጫካን ትንሽዬዋ እሳት እንደምታቃጥለው ቅስም ሰባሪ ንግግር እየተናገረ እኔ ምቀኛ አይደለሁም ይላል። ተው እንጂ። ቅስም ሰባሪ ንግግር የሚናገሩ ሰዎች ባይዘው ምቀኛ ናቸው። ለምንድን ነው ምቀኛ የሚሆነው? ቅስም ማለት ይሄኛው ማለት ስጋ አይደለም። የመንፈሳዊ አካላችን እንደ አጥንት አይነት ቅርጽ ያለው ነገር አለን። አጥንት ሌላው ሶፍት ኮፒው እሱ ነው ቅስም የሚባለው። ቅስምን ማለት የመንፈሳዊ አካልን ጉልበትና አጥንት ነው የሚያደቀው እና ጠገኑ በጣም ከባድ ነው። የእግዚአብሔር ቃል ካልጠገነው በቀረ የገባው በቃል ስለሆነ የእግዚአብሔር ቃል ነው የሚያክመው ያን ሰው። በሰዎች ንግግርና ምላስ ህይወቱ የተሽመደመደ ሰው ሊቀናና ሊነቃ የሚችለው በእግዚአብሔር ቃል ብቻ ነው። ለምን? ያ ስፒሪት ነው፣ የአጋንንት ንግግር ነው። የሰው አጥንት ላይ ይቀመጣል። ይሄን ትልቅ ቦታ መድረስ የሚችሉ ሰዎችን ቅስማቸውን ሰባብረው ያስቀመጡ ሰዎች እነዛ ሰዎች ህይወታቸው ላይ ተጠያቂ ናቸው። ሊያክም የሚችለው ግን ቅዱሱ የእግዚአብሔር ቃል ብቻ ነው፣ የአጋንንት ንግግር ስለሆነ። ቅስም ሰባሪ ንግግር የአጋንንት ንግግር ነው። ምን አለ? ይሄ ንግግር ትንሽ እሳት ጫካን እንደሚያቃጥለው ትንሽ አጋንንታዊ ቅስም ሰባሪ ምቀኛ ንግግሮች የሰውን አጠቃላይ ህይወትን ያቃጥላሉ። እሱ ብቻ አይደለም አለ፣ ያ አንደበት በሲኦልም ይቃጥላል አለ። ለምንድን ነው ሲኦል ያለው? የዲያብሎስ አንደበት ስለሆነ። በህይወትሽ ላይ የምትጠነቀቂው ቅስም ሰባሪ ንግግር ሰው እንዳትናገሪ በህይወትሽ። በቃ
ያንቺ መጥፎ ቅስም ሰባሪ ንግግር በልጅቷ ወይም በልጁ ጭንቅላት ላይ ብዙ ጊዜ እንዳይቀመጥ። የሱ ተቃራኒ እኮ ነው አንቺ ተስፋ የሰጠሽው ሰው፣ አይዞህ እንዲህ ትሆናለህ ብለሽ ያልሽው ሰው የሱ ተቃራኒ እንደው ታውቂያለሽ። ጫካውን ትንሿ እሳት እንዳቃጠለችው ያንን ጫካ የሚያደርግ አንድ ሁለት ዛፍ ነው በስቶ ጫካ የሚሆነው። ያንቺ መልካም ንግግር እንደገና የሰውየው ደን እንደሚያለመልመው የሱ ተቃራኒ ትንሽ አጥንት ሰባሪ ንግግር የምቀኝነት ንግግር ነው። የዲያብሎስ የምቀኛው ዲያብሎስ ንግግር ነው። የሰው ቅስም ይሰብራል። ሰው ቅዱስ መጽሐፍ የሚነግረንን እኔን በአእምሯችን እንያዝ። እንቀጥላለን። ምቀኝነት ይሄ ሁሉ ነው እንዴ ሊል ይችላል ሰው። አዎ ይሄ ሁሉ ነው ምቀኝነት። ስለዚህ ሰው መፈወስ ካለበት የመጀመሪያ የምቀኝነት ስፒሪት ላይ ንስሐ መግባት አለበት። በህይወት በማወቅም ባለማወቅም የበደልናቸው በደሎች እንዲህ ማለት እኮ ነው። በህይወት ሳያውቅ አውቆም ሳያውቅ የዲያብሎስ አንደበትን ተጠቅሞ ቅስምን የሰበረው ሰውዬ ዛሬ ላይ ህይወቱ ላይ የሆነ ነገር እየሆነ የሆነ ሰው በሱ ንግግር ምክንያት 10-15 ዓመት ተሽመድምዶ አንቺ እኮ ለምሳሌ ተነስቶ አንተ ደደብ ምንም ማሰብ ማችል አንተ ነህ አሁን ሰው መሆን የምትችለው እየተባለ በ15 ዓመቱ ላይ ተነግሮት እስከ ዛሬ ድረስ ሰው መሆን ያቃተው ያ ሰው ሁሌ ስለዛ ሰው እርግማን ነው የሚያወራው። ከዛ ያ ሰው አረ ከዚህ በሽታ መፈወስ አቃተኝ እንዴት እንደሆነ አላቅም ህይወቴ እለዋለሁ አይሳካልኝም ሲል የሰው ቅስም ሰባሪ ንግግር በሰው አንደበት ላይ ያስቀመጥከው ካለ ሄደህ ንስሐ ግባ። በእግዚአብሔር ፊት አራግፈው በሽታው ይራገፋል። ለምን? ከምቀኝነት ስፒሪት የመጣ አደገኛ መንፈስ ስለሆነ። ይህንን በደንብ ለቤተሰቦቻችን መጠቆም ያስፈልጋል። የቤተሰቦቻችን ሰዓት ላይ ነው ያለነው። በቀጥታ ቤተሰቦቻችን እናገኝ ያለነው በሣድስ ሚዲያ ዝግጅታችን ላይ ነው። ዕውቀት ታላቁ እግዚአብሔርን ታከብራለች። መምህርና ጋዜጠኛ አብይ ይልማ ነኝ። ሣድስ ጤና ይስጥልን። አብረስልን አብይ ይልማ። አዎን ደስ ይለኛል። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ማንን በል አባታችን? ብርሃኑ ገፈርሳ ሚካኤል በጣም ሁሉ ቀን ከተሰላለው አንተ ድምጽ መስማት ሁሉ ቀን ደስ ይለኛል። እውነት ያው የኢትዮጵያ ሕዝብ ያስተማረ በጣም አንተ ድምጽ ደስ ይለኛል። እኔ ሁሉ ቀን ከተሰላለው አንተ መስማት አልቻልኩም። በቃ ያው ሁሉ ቀን ስልኩ ቢዚ ስለሆነ አላማግኘት አልቻልኩም። ጋሽ ብርዬ በእውነት እግዚአብሔር ያክብርልኝ። በእርሶ አእምሮ ላይ ቦታ የሰጠኝ እግዚአብሔር ነው። ክብሩን ሁሉ እግዚአብሔር ይውሰድ። እውነት ነው። ደስ ትላለህ። እውነት ያው ስልክ ቢዚ ስለሆነ ነው ሁሉ ቀን ከተሰላለው ያንተ በጣም ያንተ ንግግር ደስ ይለኛል። በዚህ ቀጥል ያንተ ገን ያለው። እግዚአብሔር ያክብርልኝ ጋሽ ብሬ። በጣም መልካም ጊዜ ይሁንልህ። ብርክ በል ዘር ይብዛ። እሺ እናመሰግናለን። አሜን። እግዚአብሔር ያክብርልን። ሌላ ቤተሰብ እንስማ። በስልክ መስመራችን ላይ ከቤተሰቦቻችን ጋር ቆይታ እናደርግ። ሄሎ ቤተሰባችን። ሄሎ ጤና ይስጥልን። ማንን በልክ የደወሉ ወንድማችን? ከሞጆ ነው። ከሞጆ ደስ ብሎኛ ስለተገኘ። በጣም ነው የምወደው። ድምጼ ላይ ደስ ይለኛል ሁሌም ስታወራ። እሰይ እግዚአብሔር የተመሰገነ ይሁን። በጣም ለህዝብ የምታስተምረው ትምህርት ደስ ይላል። እሰይ ብዙ ምን ያህል ጊዜ አዳመጥከን? ሁሉን ነው ማዳመጠው እኔ በቃ ስራ ቦታ ሆኜ። እሰይ የኔ ወንድም ስላዳመጥከን በጣም እወዳለሁ። እግዚአብሔር ያክብርልኝ። ተጠቅመህበታል? አዎ በጣም ወንድምዬ ተባረክ። በጣም እግዚአብሔር ያክብርልን። ሞጆችን ሰላም በለልን። እሺ ሌላ ቤተሰብ እንስማ። በስልክ መስመራችን ላይ ሄሎ ጤና ይስጥልኝ ወንድምዬ። እንኳን ደስ አላችሁ ሰርተፊኬቱ በማግኘታችሁ። ወይ እንኳን አብሮ ደስ አለን። በቀለ ነኝ። እሺ ጋሽ ትብዬ እንዴት ነህ? እንኳን ደስ አላችሁ። በቃ እግዚአብሔር እንኳን ለዛ በቃችሁ ለማለት ፈልጋለሁ። እግዚአብሔር ያክብርልን። ሰዓትም አጭር ስለሆነች ነውና ለዛ ነው እንትን ባስተላለፍከው መልእክት ላይ ባለፈው ሳምንት የጀመርከው ነው። ዛሬም ምቀኝነትንም አስተምረን ነበርና ምቀኝነት ምን መሰለህ ጥብዬ፣ ቆይ አንድ ጥብዬ ወድሃለሁ፣ በጣም አከብርሃለሁ የኔ ወንድም። ምንድነው መሰለህ፣ ቆይ አድምጠኝማ። በጣም ብዙ የሣድስ ቤተሰቦች እድል ያላገኙ አሉ 8-10 ዓመት እና እኔ ነግሩሜን ራሱ በትህትና እባካችሁን ጊዜ ስጧቸው ለነሱ ብዬ በትህትና ጠይቄያቸው እንደው በእውነት ጊዜ ይሰጧቸዋልና ጥብዬ በቃ የሆነች መርቀህን ወይ እንደዚህ ውጥት በል ወይ ካልሆነም ለሌላ ቤተሰብ ደግሞ እድል ስጥልን እባክን። ወድሃለሁ። እሺ በጣም አከብርሃለሁ። ከትህትና ጋር ነው የምጠይቅህ። አጭር አድርጌ አስተያየቴን ያው እንትን የምለው በቃ እስካሁን የሰማነው ይበቃል። እቺን ሐሳብ ከሰማኸኝ አመሰግናለሁ። ወድሃለሁ እኔ ወንድም። ተባረክ። እግዚአብሔር እድሜን ይስጥልህ ሁላችሁንም። አሜን ጥብዬ። መልካም ጊዜ ነው ወንድም። ሌላ ቤተሰብ እንደገና እንስማ። ሄሎ ቤተሰባችን።
ጤና ይስጥልኝ። እግዚአብሔር ይመስገን። ሄሎ ይቆራረጣል ልበል። ሄሎ ከአርሲ ውያ ስለ ደወልክ ደስ ብሎናል። ማን እንበል ግን? ዘመዴ እስቲ ሐሳብን ባጭር ስጠን። ከአርሲ ያክል ደውለህ ቢቆራረጥም እንታገስ። ሁልጊዜ ነው የምትሞክረው? ዛሬ አገኘ? እሰይ እሰይ። ምን ያህል ጊዜ አዳመጥከን? እሺ አልሰማነውም፣ ግን ምናልባት ረጅም ጊዜ ይመስልኛል። በጣም ወድሃለሁ፣ አከብርሃለሁ። ድምፁ ይቆራረጣልና በጥራት እየተሰማን አይደለም። እግዚአብሔር ያክብረልን። ሌላ ቤተሰብ እንስማ። ሄሎ ቤተሰባችን፣ ጤና ይስጥልኝ ወንድም አለም። ሰሎሞን እሺ እግዚአብሔር ያክብርልህ። ስለደወልክ ደስ ብሎናል። ከደብረ ዘይት በጣም ነው የሚገርም። አብይ ከጀመርክ ጀምሮ ያህል አመት ረጅም አመት ተከታተልኩ። በጣም የሚገርም ትምህርቶች ነው የምትሰጠው። እሰይ። እና ይሄ ደግሞ ለህይወት በጣም የሚጠቅም በተለይም ደግሞ እነዚህ ስክሪቱ ማህበረሰብ ባሉበት ወቅት እዚህ ላይ መስራትህ ዋጋ የሚያስከፍል ቢሆንም በጣም 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 የሚጠቅም ነገር ነው እና ከልብ ነው ማለት ነው። በጣም አከብርሃለሁ። እግዚአብሔር ያክብርልኝ። ስለተጠቀምክበት ደግሞ እግዚአብሔርን አመሰግነዋለሁ። አዎ መጽሐፎችም አሉኝ። ዋው አንብቤያቸዋለሁኝ። ደግሜም እያየኋቸው ነው። አሁንም ሁሉንም እያየኋቸው ነው። ሀብዬ በጣም 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 እኔ እንደውም የሚገርም ነገር በአካል ባገኘህ ምናልባት በጣም ብዙ የሚጠቅመኝ ነገሮች ልትሰጠኝ ትችላለህ ብዬ አስባለሁ። እንደ እግዚአብሔር መልካም ፍቃድ ነው። እስኪ በውስጥ እደውልላታለሁ ለቤዝዬ። በቃ እንገናኛለን። በስልክም ቢሆን ሀሳብን ትነግረኛለህ። እግዚአብሔር ያክብርልኝ። ተባረክ። እሺ ወንድሜ፣ ረጅም ዕድሜ ይስጥህ፣ ክፉ አይንካህ። አሜን ወንድምዬ። እሺ አንድ ቤተሰብ እናወራለን። ሄሎ ቤተሰባችን። ሄሎ ጤና ይስጥልኝ ወንድምዬ። ጤና ይስጥልን። አብሮ ይስጥልን። እግዚአብሔር ያክብርልን። ማንን በልከ ይደወልክ ወንድም? አበበ እባላለሁ ከገላን። እሰይ። ሳድስን ምን ያህል ጊዜ አዳመጥከው? በእውነት እግዚአብሔር ብርክ ያርግልኝ፣ እግዚአብሔር ያኑርልኝ። አሜን አብዬ። ጸጋ በረከቱን ካንተ ጋር ይሁን። አሜን። እኛን እንደባረከን አንተም ተባረክ። አሜን አሜን አሜን። በአጠቃላይ ይባረኩ፣ ብሩኩን። አሜን 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 አሜን። በእውነት ደስ ብሎኛል። ምን ያህል ጊዜ አዳመጥከን? ለ2 ዓመት አዳምጫለሁ። ጠቅሞሃል ብዬ አምናለሁ። አዎ በጣም ተጠቅሜበታለሁ። እግዚአብሔር ይባርክህ። አሜን አቤ። በጣም በጣም ደስ ብሎኛል። ቤተሰቦችን ሁሉ እግዚአብሔር ይጠብቅልህ። ልጆች ካሉ ልጆችን ፕሮቴክት ያርግልህ፣ በደሙ ይሸፍንልህ፣ ክፉ አይንካ፣ ከክፉ ነገር ሁሉ ተሰወር። አሜን አሜን ወንድምዬ። መልካም ሳድስ